ይሄ ለልጆች ብቻ አይደለም፣ እዚህ ላላችሁት ላልቆረባችሁ ሰዎች ጭምር ነው። እውነት ለመናገር ማለት ሰው ከክርስቶስ ተለይቶ ክርስትና ሊኖረው አይችልም። እንደውም ልንገራችሁ፣ ጌታ የተሰቀለ ስጋውን ቆርሶ ለዓለም ምን ለማለት ነው? ደሙን አፍሶ ለዓለም ምን ለማለት ነው? አልቆርብም ማለት አንድ ሰው ክርስቶስ ለኔ ብሎ አልተሰቀለልኝም ከማለት ጋር እኩል ነው። ማን ቆርብ ከሆነ ስለዚህ እናት አባታችሁ ልጆች እየሰማችሁ ነው። ሁላችሁም እናት አባታችሁን እንዲቆርቡ መምከር አለባችሁ። እሺ፣ ጣና ሂደን የማይቆርብ ሰው ከስሩ የተቆረጠ በስሩ በኩል ውሃ የማያገኝ በስሩ በኩል አፈር የማያገኝ በስሩ በኩል ማዕድን የማያገኝ ዛፍ እንደሚደርቅ የኛ ስር ክርስቶስ ነው ተብለን ተምረናል። ስለዚህ አባዬና እማዬ የማትቆርቡ ከሆነ ደርቃችኋል በሏቸው። እሺ፣ ሰምታችኋል? ምን ነው የምትሉ? እስኪ የምትሉት ንገሩኝ። ካልቆረባችሁ ትደርቃላችሁ። ካልቆረባችሁ ምን ትላለች? ድብ እስኪ በሉ፣ ሁላችሁም በሉ። ካልቆረባችሁ ምን ትደርቃላችሁ? ክርስቶስ የሕይወታችን ምንድን ነው? ስር በሉ እንጂ ስር ነው ማለት ነው። ዛፉ በስሩ ምግብ ካላገኘ ምን ይሆናል? ሰው እየሰማችሁ ነው። ሰው ካልቆረበ ምን ይላል? ስለዚህ ከክርስቶስ ጋር ኑሩ። እሺ።